የሻዕቢያው ቃል አቀባይ አቶ የማነ አቶ ይሁኑ ምኑ ባላቅም ግን አቶ የማነ በ2018 እንደ ኤሮፓውያን አቆጣጠር ማለት ነው። ያ ማለት ዶክተር አብይ አህመድ ወደ ስልጣን እንደመጡ አካባቢ ሐምሌ ውስጥ ዶክተር አብይ አስመራ ሄደው ከአቻቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር አንድ ስምምነት ላይ ሲፈርሙ ይታያል። ያ ስምምነት የአስመራ ስምምነት ይባላል በተለምዶ። አስመራ ላይ የተደረገው በሁለቱ መሪዎች መካከል የተደረገ ስምምነት ይባላል። ብዙ ሰዎች ስለዛ ስምምነት ይዘት አያውቁም፣ ግን አንዳንዶች የየራሳቸውን ግምት ሲሰጡ ነበረ። ዛሬ ላይ አቶ የማነ ይሄንን ስምምነት በተወሰነ ደረጃ ገለጥ አድርገውታል። ያ ስምምነቱ እሳቸው በገለጹት ልክ በይዘት ደረጃ ገልጽላችሁና ወደኛ ውይይት እናልፋለን። የአስመራው ስምምነት የሁለቱ ሀገራቶች የሰላምና የወዳጅ ስምምነት ተብሎ ነው የሚጠራው፣ ወይም ፒስ ኤንድ ፍሬንድሺፕ ዲክላሬሽን ነው የሚሉት። የሰላምና የወዳጅነት ስምምነት ወይም አዋጅ እንደማለት ነው። እንደዛ ብለው ነው የሚጠሩት የሁለቱ የጋራ። እነዚህ ስምምነቶች ውስጥ የተጠቀሱ ወሳኝ ነጥቦች ብለው አቶ የማነ የሚያስቀምጧቸው አሉ። አንደኛው ዓለም አቀፍ ሕግን እና ስምምነቶችን መሰረት ባደረገ አይነት ሁኔታ ሁለቱም ሀገራቶች አንዱ የአንዱን ሉዓላዊነት እና የግዛት አንድነት ያከብራል የሚል ነው አንደኛው። ለዓለም አቀፍ ሕጎች፣ ለዓለም አቀፍ ስምምነቶች ተገዢ ነን፣ ኢትዮጵያም የኤርትራን ኤርትራም የኢትዮጵያን ሉዓላዊነት እንደዚሁም የግዛት አንድነት ያከብራሉ የሚል ወሳኙ ነጥብ አንዱ ይሄ ነው። ሌላኛው በሁለቱ ሀገራት መካከል የነበረው ጦርነት ወይንም ይሄ ጦርነት የለም ሰላምም የለም የሚባለው አይነት ሁኔታ ማብቃቱን ስምምነቱ ይገልጽና አዲስ የወዳጅነት ዘመን መጀመሩን ሰው ስምምነት ላይ ያበስራል። ከዛ ውጪ የአልጀርስ ስምምነትን መሰረት ያደረገው የካሳ ስምምነት ነበራቸው። በጦርነቱ የደረሱትን ውድመት ኢትዮጵያም በኤርትራም በኩል ይሄን ያክል ነው ኤርትራ ትክፈለኝ፣ የኛ ይሄን ያክል ነው ኢትዮጵያ ትክፈለን የሚል በሁለቱ መካከል የነበረ ያቀረቡት ነገር ነበር። እነዛን ነገሮች ሙሉ በሙሉ መተግበር ሌላኛው የስምምነቱ አንኳር ነጥብ ነው። ከዛ ውጪ ለቀጠናው ሰላም፣ ልማት እንደዚሁም በቀጠናው መተባበር እንዲኖር ሁለቱም ይሰራሉ የሚል ወይም ሁለቱም ለመስራት ቃል የገቡበት ስምምነት ነበር ወይንም አዋጅ ነበረ ይላሉ አቶ የማነ። በጣም ተስፋ ሰጪ ነበር፣ በጣም ተስፋ ሰጪ ነበር ያ ስምምነት ይላሉ። ግን ምን ዋጋ አለው ይላሉ አቶ የማነ። ግን ምን ዋጋ አለው? ፊርማው ከተፈረመ ከአራት ዓመት ወይም ከ5 ዓመት በኋላ ዲሴምበር 2023 እንደ ኤሮፓውያን አቆጣጠር ማለት ነው። ከዛ ጊዜ ጀምሮ ግን ይህንን ስምምነት የፈረመው የኢትዮጵያ መንግስት ባህሪው ተቀየረ። ልክ እንደ ቀድሞው መንግስት ተስፋፊነት እያማረው መጣ። ተስፋፊነት እያማረው መጣ። አሰብንም ጭምር በጉልበት መውሰድ አለብኝ የሚል አቋም ማራመድ ጀመረ። ታሪክን በታሪክ የተፈጸመ ስህተት ወደ መመለስ ወይም ማስተካከል በሚል መርህ የኤርትራን ሉዓላዊነት መጣስ ጀመረ ይሉና ይሄንን ያስታውሳል። ከዛ በኋላ ግን በሚጽፉት ጽሁፍ ይሄን ማስታወስ ለምን እንዳስፈለጋቸው ግልጽ ይሆናል። ዋናው የሚሉት አሁን በኢትዮጵያና በኤርትራ መካከል ያለውን ውጥረት
የፈለፈለው ወይም እንዲኖር ኢንኩቤት ነው የሚሉት እሳቸው እንዲኖር ያደረገው ራሱ የኢትዮጵያ መንግስት ነው። ያደረገበትም መንገድ ዓለም አቀፍ ሕግንና ስምምነትን በጣሳ አይነት መልኩ የኤርትራን ሉዓላዊነት ለማክበር ፍላጎት ባለማሳየቱ ምክንያት ነው። ይሄ ሊታወቅ ይገባል። መፍትሄውም ይላል ለውጥረቱ መፍትሄውም ለዚህ የኤርትራን ሉዓላዊነት ማክበር፣ ለዓለም አቀፍ ሕግ ተገዢ መሆን እና ሌሎች ነገሮችን በቅንነት ለማድረግ መሞከር ነው የተሻለ የሚሆነው። መፍትሄው እሱ ነው ይላሉ አቶ የማነ። እንግዲህ ለመጀመሪያ ጊዜ ነው የአስመራውን ስምምነት ይፋ ያደረጉት። አይ ቲንክ ምን ለማለት እየፈለጉ እንደሆነ የገባችሁ ይመስለኛል። እሳቸው የሚሉት ነገር ላይ ብዙ ጊዜ አንገልም፣ ግን እየተናገሩ ከንግግራቸው በስተጀርባ ግን ስላሉ ድምጾች ነው በደንብ የምናወራው። እሳቸው ሊሉ የፈለጉት የኢትዮጵያ መንግስት የዓለም አቀፍን ሕግ የዓለም አቀፍን ስምምነት ጥሶ ነው ውጥረት እየፈጠረ ያለው። ያን ብቻም አይደለም፣ ኢቭን አስመራም ላይ የተስማማ ነው የኤርትራ ሉዓላዊነት ሊያከብር ነበር፣ እሱንም ጭምር ጥሶ ነው እያሉ ያሉት። እሳቸው ያንን ነው ሊሉ የፈለጉት። የኢትዮጵያ መንግስት ነው ለውጥረቱ መፈጠር ምክንያት፣ መፍትሄውም ከዛው አካል የሚመነጭ ነው። እስካሁን እየሄደበት ካለው መንገድ መመለስ እሱ ነው መፍትሄው የሚል ነገር ያነሳሉ። እሳቸው ሊሉ የፈለጉት ይሄንን ነው። ይህን የአስመራውን ስምምነት አሁን ላይ ማንሳት እና ኢትዮጵያን ይህንን አይነት ክስ አሁን ላይ መክሰስ የፈለጉበት ዋነኛው ምክንያት ትላንት ያወራ ነው የኢትዮጵያ መንግስት አቀራረብ መለየት ጋር በተያያዘ ነው። ትላንት እንዳልነው የኢትዮጵያ መንግስት የዓለም አቀፉን ማህበረሰብ ማስረዳት እየፈለገ ያለበት ዋነኛው ምክንያት አሁን ሊያስረዳ እየፈለገ ያለው ነገር የኤርትራ መንግስት በኢትዮጵያ ላይ ትንኮሳ እየፈጸመ ሉዓላዊነቴ ተጥሷል እያለ የግዛት አንድነቴ ተደፍሯል እያለ ነው። የኤርትራ መንግስት ይሄንን እያደረገ ነው ሻዕቢያ እና ዓለም ይወቅልኝ ቢቻል ጫና አድርጋችሁ ችግር ካለ በውይይት በድርድር እንፍታው የሚል አይነት ግንዛቤ ነው ለዓለም አቀፉ ማህበረሰብ የኢትዮጵያ መንግስት አሁን ለመፍጠር እየሞከረ ያለው። ይሄ ለእያንዳንዱ ዲፕሎማት ለእያንዳንዱ አምባሳደር የተሰጠ ተልእኮ ነው። በዛም ተልእኮ መሰረት እያንዳንዳቸው እየሰሩ ነው ያሉት። ትላንት አውርተናል። ቴዲ አልጀርሱን ስምምነት ተከትሎ በዓለም አቀፉ ገላጋይ ፍርድ ቤት የተወሰነው ውሳኔ እጅግ ሰፋ ያለና ብዙ ጉዳዮችን የያዘ ነው። በአስመራው ስምምነት ከነዚህ ውሳኔዎች ውስጥ የትኞቹን ለመተግበር ነበር የተስማሙት ወይንስ ሁሉንም? የዓለም አቀፉን አስማሚ ፍርድ ቤት ውሳኔዎች ነው የኤርትራው ሰውዬ የሚያነሱት። የካሳውን ጉዳይ አሁን ዛሬ ላይ ያነሱት የካሳውን ጉዳይ ነው። ባሻ ካሳ አለ። የኤርትራ መንግስት እንደዚሁ ያቀረቡ በሚሊዮን ዶላር የሚቆጠር ውድመት ደርሶብኛል ብሎ የኢትዮጵያ መንግስት እንደዚሁ አቅርቧል። እሱን ሙሉ በሙሉ ለመተግበር ተስማምተን ነበረ ነው የሚሉት። አይ ቲንክ ግን የተተገበረ ግን አይመስለኝም። የአስመራው ስምምነት ላይ የአልጀርስን ስምምነት መሰረት በማድረግ ሌላ ሁለቱም ያቀረቡት የደረሰብን ውድመት የሚሉት ነገር አለ። እሱ ላይ እሱን ሁሉ ለመተግበር ተስማምተን ነበረ ነው የሚሉት። አሁን አቶ የማነ እያቀረቡ ያሉት ጉዳይ እሱን ነው። አሁን ላይ ይሄንን ማቅረብ የፈለጉበት ምክንያት ከኢትዮጵያ መንግስት አቀራረብ መቀየር ጋር ተያይዞ የኤርትራ መንግስት እየተነኮሰኝ ነው፣ ሉዓላዊነቴን የግዛት አንድነቴን ሁሉ እየጣሰ ነው የሚለውን ነገር ለማሳወቅ የኢትዮጵያ መንግስት ዘመቻ ሊባል በሚችል አይነት ደረጃ እየተንቀሳቀሰ ነው። አይ ቲንክ ይሄ ነገር ይመስለኛል አሁን እሳቸው ወጥተው ኖ የውጥረቱ ምክንያት ሌላ አይደለም፣
ኢትዮጵያ ከአሰብ ጋር በተያያዘ ያላት ፍላጎት ነው። ከአሰብ ጋር በተያያዘ ያላት ፍላጎት እና እሱን ማሳካበታለሁ ብላ የምትሄደው መንገድ የኤርትራ ሉዓላዊነት እንደዚሁም የግዛት አንድነት የሚጥስ ነው የሚለውን ነው እሳቸው ማስታወስ የፈለጉት። አሁን ለዛ ለኢትዮጵያ አቀራረብ ምላሽ መስጠታቸው መሆኑ ነው እንግዲህ ዛሬ ይሄን ያነሱበት ዋነኛው ምክንያት ከዛ ጋር የተያያዘ ነው። ያነሱበት ምክንያት ይሄ ነው፣ ግልጽ ነው። ብዙ እዚህ ላይ እንሂድ። ሶስት ጥያቄዎችን እንመልሳለን። አንድ፣ ኢትዮጵያ እየጣሰች ነው ወይ የኤርትራ ሉዓላዊነት፣ የግዛት አንድነት? እሱን እናያለን። አንድ። ሁለት፣ ኢትዮጵያ እየጣሰች ካልሆነ ግን የኤርትራ ባለስልጣናት ደግሞ የጣሰች ነው ሲሉን ምን ማለታቸው ነው የሚለውንም እሱን እናያለን። ሉዓላዊነትን እንደዚሁም የግዛት አንድነትን በማክበር ረገድ የኤርትራ መንግስትስ ምን ይመስላል የሚለውንም እናያለን። እዚህ ሶስት ነገሮች እናያለን። በአጭሩ ኢትዮጵያ የኤርትራን ሉዓላዊነትም ሆነ የግዛት አንድነት አልጣሰችም። አጭሩ መልስ እሱ ነው፣ አልጣሰችም። እንደዛ የሚቀርብበት ምክንያት ይገባችኋል። ኢትዮጵያን አጥቂ ራሳቸውን ተጠቂ አድርገው በማቅረብ የዓለም አቀፉን ማህበረሰብ ድጋፍ ወይም የዓለም አቀፉን ማህበረሰብ ሳይድ ወደ እነሱ እንዲሆን ማድረግ ነው። ሌላ ነገር የለው። እየተጠቃን ነው የሚል የተጠቂነት ስሜት ለመፍጠር ነው እየፈለጉ ያለው። ሁሉም ሰው የተጠቃ ላለ አካል ያደላል ተብሎ ስለሚታሰብ እንጂ ኢትዮጵያ የደፈረችው ሉዓላዊነት የለም፣ የጣሰችው የግዛት አንድነት የለም። በኤርትራ በኩል የአሰብን ጉዳይ ማንሳት፣ የባህር በርን ጉዳይ ማንሳት በፍጹም ከሉዓላዊነት ጋር አይያያዝም። አንዳንድ የኛም ሰዎች ሲያያይዙት አያለሁ። የኛ ሰዎች ራሱ ሲያያይዙት አያለሁ። ከሉዓላዊነት ጋር ያያይዙታል፣ ግን በፍጹም አይያያዝም። አሰብ የኛ ነው ማለት የኤርትራ ሉዓላዊነት መጣስ አይደለም። የኤርትራን የግዛት አንድነት መሸርሸር ወይም መዳፈር አይደለም። እዚህ ላይ ደፈር ብሎ መነጋገር ያስፈልጋል። ኦፍኮርስ አሁን በኤርትራ ግዛት ውስጥ ነው ያለው። በኤርትራ የሉዓላዊነት ግዛት ውስጥ ነው ያለው። አሁን ላይ ሄደን አልወሰድነውም። አሁንም እዛው ነው ያለው። እኛ እያለን ያለ ነው ምንድን ነው? አሰብ ለእኛም የሚገባ ነው፣ የእኛ ነበር ለእኛም የሚገባ ነው ነው እያለን ያለ ነው። ይህን ማለት ሉዓላዊነት መጣስ አይደለም። የራስህ ያልሆነውን ነገር ቢሆን ኦኬ፣ ነገር ግን የኛ የነበረ በኃይል የተነጠቅነውን ነገር ነው እየጠየቅን ያለው። ይሄ በፍጹም ከሉዓላዊነት ጥሰት ጋር አይያዝም። እየጠየቅን እንጂ ለመውሰድም ሁሉ ገና አልተነሳም። እንዴት መጣ ነው ይሄ ጉዳይ? ይሄ ጉዳይ የመጣው ኢትዮጵያ የባህር በር ያስፈልጋታል የሚል ነገር ተነሳ፣ ወይም እንደዛ አይነት ንቃት ላይ ተደረሰ። አሁን ያለው መንግስት ኮንሺየስ ነው በዚህ ጉዳይ ላይ፣ ሀገር እየመራ ነው። ማንኛውም እዛ ቦታ ላይ የተቀመጠ አካል የባህር በርን አስፈላጊነት ጠንቅቆ ይረዳል። ከማናችንም በላይ የባህር በር አለመኖር በሀገሪቱ ላይ የሚፈጥረው ክፍተት እና ጉድለት ምን እንደሆነ እዛ ቦታ ላይ ያለ አካል በደንብ ይታየዋል፣ ይረዳዋል። አንዱ የኤርትራ የካሳ ጥያቄ ኢትዮጵያን ላገለገሉ ሰራተኞች የጦርነት
ክፍያ መፈጸም ነው። ታዲያ ይህ እንዴት ይታሰባል? ኦኬ፣ እዛ ላይ ግን ስለ እንትን ነው የሚያወራው፣ ስለ ጡረታው ምናምኑ ሳይሆን ካሳ ነው። በጦርነቱ በኢትዮ ኤርትራ ጦርነት ወቅት ጦርነቱ በነበረበት ጊዜ ጦርነቱ ላስከተላቸው የህይወት እንደዚሁም ደግሞ የንብረት መጥፋትና መውደም ለዛ በሚለው እንትኑ እንደዚህ አይነት ጥያቄ እንዳላቸው አውቃለሁ። ግን እዛ ላይ ግን ያነሱት አይመስለኝም። ዋናው እዛ ላይ ዳሜጁን ነው፣ የጦርነቱ ዳሜጅ በኤርትራ ላይ ኤርትራን ምን ያህል አስከፈላት የሚለው ነው። ኢትዮጵያንም ልክ እንደዛው አሰብን መጠየቅ የኛም ነው ማለት ሉዓላዊነትን መዳፈር አይደለም። የባህር በር ያስፈልገናል የሚል ንቃት ላይ ተደረሰ። ከዛ በኋላ መጀመሪያው ጥያቄ የሚሆነው የባህር በር የሚፈልግ አካል የመጀመሪያው ጥያቄ የሚሆነው ባህር በር ኖሮህ ማያውቅ ከሆነ እንዴት ባህር በር እናገኝ ነው። ግን ባህር በር ኖሮት የሚያውቅ በሆነ አጋጣሚ ባህር በር ያጣ አሁን እየፈለገ ያለ አካል መጀመሪያ የሚጠይቀው ተገቢ ጥያቄ እንዴ ኢትዮጵያ እንዴት የባህር በር አጣች ብሎ ለምንድን ነው የነበረንን ነገር ያጣ ነው? እንደኛ የባህር በር ነው እየፈለግን ያለ ነው። ግልጽ ይሆን ወዳጆች፣ ወደብ አይደለም። የባህር በር ነው የራሳችን ነው የምንፈልገው። የራሳችን የባህር በር ነው የምንፈልገው። የራሳችን የባህር በር እየፈለግን ደግሞ ያለ ነው ስለነበረን ነው፣ ሌላ አይደለም። ኖሮት የማያውቅ አካል የባህር በር ያስፈልገኛል ብሎ ምናልባት ያልተያዘ ካገኘ ሊይዝ ይችል ይሆናል እንጂ ማግኘት የሚችል አይመስለኝም። እኛ ግን ኖሮን ያውቃል። ስለዚህ ኖሮን ስለሚያውቅ የባህር በር ስለሆነ የምንፈልገው እንዴት አጣን ነው ጥያቄያችን። እንዴት አጣን? እንዴት አጣን ሲባል ያጣንበት አይነት ሂደት ሲገመገም አስደንጋጭ ነው። ብዙ ችግር፣ ብዙ ስህተት አለበት። ጠቅላይ ሚኒስትሩ እንዳሉት ማን እንደወሰነው ሁሉ አይታወቅም። ማን እሱን እንደወሰነው ሁሉ አይታወቅም። ሂደቱ ስህተት አለበት። ሂደቱ ችግር አለበት። ሂደቱ ህጋዊ አይደለም ብቻ ሳይሆን ማን ነው የወሰነው ውሳኔውን? ራሱ ኢትዮጵያን የባህር በር ያሳጣትን ውሳኔ፣ ያ ማለት ኤርትራ ሪፈረንደም ሁሉ እንዲደረግ ማን የወሰነው? ኤርትራ እንድትገነጠል ሁሉ ማን የወሰነው ይለው አይታወቅም። ይሄ ችግር አለበት። ይሄ ችግር ስላለበት ይሄ ነገር ምን መሆን አለበት? መስተካከል አለበት። የኢትዮጵያ መንግስት አቋም መስተካከል አለበት። እዚህ ጋር ስህተት አለ። አንዳንዶች የአልጀርስን ስምምነት አሁንም እና አቶ የማነ የአስመራውን ስምምነት ያመጡና ይሄን እኮ ፈርማቸዋል። ኦፍ ኮርስ አዎ። ግን ይሄን መፈረምህ የሆነ ጊዜ የነበረን ስህተትን ለማስተካከል አያግድህም። ባይሆን የምታስተካክልበትን መንገድ ሊወስነው ይችላል። ሟቀሊጡ ወይንም ባንዳፍ የሚባል ነገር የለም። ነገሩ ስህተት እንደሆነ ከገባህ ስህተት መሆኑን አስረድተህ በመግባባት ያንን ስህተት ለማረም ትሞክራለህ። ሌላውን በማይጎዳ አይነት መልኩ የተሳሳተ አካል ዞሮ ስህተት በመፈጸሙ የሆነ የሚከፍለው አይነት ዋጋ ይኖራል። ያም ሳይጎዳ ተሳሳቹም አካል ስህተቱ ሊስተካከል የሚችልበትን አይነት ሁኔታ ተነጋግረው መፍጠር ይችላሉ። በቃ ያንን ነው የሚወስነው እንጂ አልጀርስን አንዴ ተስማምታል ባንዳ የሚባል ነገር የለም። አስመራ ስምምነት ላይ እንደዚህ ፈርማል በቃ የለም የሚባል ነገር የለም። አንድ መንግስት የፈረመው ስምምነት ከዛ በኋላ የሚኖሩ መንግስታቶችን በሙሉ
ገዢ ይሆናል የሚባል ነገር የለም። እንደዚህ አይነት ነገር የለም። ያማ ማለት በቃ ዘላለማዊ ሊሆን ነው። ያቺ ሀገር እስካለች ጊዜ ድረስ በሆነ ጊዜ ውስጥ የሆነ አካል ወይም የሆነ መንግስት የፈረመው ስምምነት በቃ የዛች ሀገር እጣ ፋንታ ሆኖ ይቀጥላል እንደማለት ነው። ኖ እንደዚህ አይነት ነገር የለም። ስህተት ከሆነ ይስተካከላል። ያው የአልጀርስ ስምምነት ተፈርሟል፣ እንደሚሉትም የአስመራ ስምምነትም ተፈርሟል። የኤርትራ ሉዓላዊነት አሁንም የመንካት ፍላጎት የለም። አሁንም ሉዓላዊነት ይነካ እየተባለ አይደለም። እየተባለ ያለው ነገር ኢትዮጵያ የባህር በር ያጣችበት መንገድ ስህተት ነው። ካልሆነ ትክክል ከሆነ አስረዱ። ካልሆነ ግን እናስተካክለው። ይህን ስህተት እናንተንም በማይጎዳ እኛንም ከዚህ በላይ በማይጎዳ አይነት መልኩ እናስተካክለው። ኦልሬዲ አሁን ነገሩ ስህተት መሆኑ ገብቶናል። ማስተካከል ያለብን ወቅት ነው። ይሄ በየትኛውም መለኪያ ሉዓላዊነትን መዳፈር፣ የግዛት አንድነትን መጣስ አይደለም። በቅንነት ከተረዳኸው አይደለም። እነሱ ግን ለምን እንደሚሉ ይታወቃል። ኢትዮጵያ የአሰብን መጠየቅ ብቻ ሳይሆን እየጠየቀች ደግሞ ያለችው የኤርትራን መንግስት ነው። አካባቢው ላይ ካለ አስተዳደር ጋር አይደለም በድብቅ እየተስማማች ያለችው፣ እየተነጋገረች እየጠየቀች ያለችው የኤርትራን መንግስት ነው። ይሄ ለኤርትራ መንግስት ለኤርትራ ላላት ሉዓላዊነት ያለውን ክብር የሚያሳይ ነው። እየጠየቀ ያለው በዚህ ጉዳይ ላይ እንነጋገር እያለ ያለው የኤርትራን መንግስት ነው፣ ሌላን አይደለም። አሸማግሉልኝ ወይንም ደግሞ ጫና ፍጠሩና እንድንነጋገር እንድንወያይ አድርጉልኝ የሚለው የኤርትራ መንግስት ላይ፣ ሌላ ላይ አይደለም። ከዚህ በላይ የኤርትራን ሉዓላዊነት፣ የግዛት አንድነት የኢትዮጵያ መንግስት ለማክበር ያለውን ፍላጎት ከዚህ በላይ ሊያሳይ አይችልም። ስህተት እናርም ነው እየተባለ ማን? የኤርትራ መንግስት እየጠየቀህ እኮ ያለው አንተን ነው። እንደ መንግስት አውቆ ትላንት አንድ በነበርንበት ጊዜ እኔ የነበረኝ ግን ስንለያች እኔ ጋር ያልቀረ በስህተት የሄደ ነገር አለ። እሱም በሚመለከት እንነጋገር ነው። እንነጋገር ማለት በጭራሽ ሉዓላዊነትን መዳፈር አይደለም። የኢትዮጵያ መንግስት የኤርትራን ሉዓላዊነት፣ የግዛት አንድነት አልጣሰም፣ አልተዳፈረም። እንደውም በጣም እያከበረና እየተጠነቀቀ ነው ያለው። እነሱ እያሉ ያሉት እና አቶ የማነ እያሉ ያሉት በአንድ በኩል ኤርትራ ነፃነቷን ያገኘችው እዚሁም ጽሁፍ ላይ ይላሉ በኃይሏ ነው። ኤርትራ ነፃነቷን ያገኘችው፣ ልብ በሉ፣ ኤርትራ ነፃነቷን በኃይል አገኘች ማለት ኢትዮጵያ የባህር በር በኃይል ነው ያጣችው ማለት ነው። እነሱ አገኘነው የሚሉትን ነፃነት ከሱ ጋር ተያይዞ ነው ኢትዮጵያ የባህር በር ያጣችው። ኤርትራ ስትገነጠል ነው ኢትዮጵያ የነበሯት የባህር በሮች በሙሉ አብረው ይሄዱት። ስለዚህ ኢትዮጵያ የባህር በር ያጣችበት አጋጣሚ፣ ኤርትራ የተገነጠለችበት አጋጣሚ፣ እነሱ ያንን አገኘን የሚሉት በምንድን ነው? በኃይል ነው። ስለዚህ ኢትዮጵያ የባህር በር ያጣችው በኃይል ነው። እነሱም የሚሉት ይሄንን ነው። ኤርትራ ነፃነቷን ያገኘችው በህጋዊ መንገድ አይደለም፣ ወይም የተገነጠለችው በህጋዊ መንገድ አይደለም። በማን ነው እያሉ ነው? በአሸናፊዎች ውሳኔ ነው እያሉ። በጦርነቱ ውስጥ
አንዱ አሸናፊ ሆኖ ወጣ፣ እሱ የሚፈልገውን አደረገ። 30 ዓመት ከተዋጋን በኋላ አሸነፍን። ከዛን ያንን ወሰንን ነው። ስለዚህ ኢትዮጵያ የባህር በር ያጣችው በህግ ሳይሆን በአሸናፊዎች ውሳኔ ነው። አሁን ያንን ውሳኔ ለምን ትጠይቃላችሁ ነው እየተባለ ነው። አሰብን መጠየቅ ማለት ያን የአሸናፊዎችን ውሳኔ ጥያቄ ውስጥ መክተት ማለት ነው። ጥያቄ ውስጥ መክተት ማለት ነው። እነሱ እሱን አትጠይቁ ነው ያሉ። በቃ የአሸናፊ ውሳኔ እንዴት ተወስኗል፣ በዛም የባህር በር አጣችኋል፣ እድሜ ልክ እሱን ተቀበላችሁ ኑሩ። እድሜ ልክ ያንን ሽንፈት እያጣጠማችሁ ኑሩ። እድሜ ልክ ያንን የሽንፈት ካባ እንደደረባችሁ ኑሩ ነው እየተባለ ነው ያለው። ወዳጄ የባህር በር ይገባናል ብሎ መጠየቅ ሽንፈትን አልቀበልም ከማለት እኩል ነው። እኩል ነው እያልን ያለ ነው እኛ። ኖ ይሄ የሽንፈት ካባ አያምርብንም ነው እያልን ያለው። ይሄ የውርደት ልብስ አያምርብንም ነው እያለን አይገልጸንም፣ እኛነታችንን አይደለም እንጠይቃለን። እነሱ ግን ሁሌም ያን የአሸናፊዎች ውሳኔ ጥያቄ ውስጥ ሳትከቱ ኑሩ ነው እያሉ። አንዴ ያን ተሸንፋችኋል፣ ያሸነፈው አካል ያንን ወስኗል በኃይል። አሁን ለምን ትጠይቃላችሁ ነው እየተባለ ያለ። እንጠይቃለን። አንዳንዶች ያ ሽንፈት ስለማይሰማቸው ነው ጥያቄውን ጊዜው አይደለም ምናምን ነገር የሚሉት። ያ ሽንፈት ስለማይሰማቸው ወይንም ያንን ሽንፈት ላይ ተባባሪ ስለነበሩ ወይንም የኢትዮጵያን መሸነፍ ይፈልጉት ስለነበረ ኢትዮጵያ ያጣችው የባህር በር ብቻ ሳይሆን የአክሱም መስራች ህዝቧን ነው። መሬት ላይ ያተኮረ ፖለቲካ ሩቅ አይራመድም። ኃይለሥላሴ ህዝቡ ላይ ያተኮረው ነው የባህር በር ያስመለሱት እና 30 ዓመት ታዲያ ለምን ትግል ኖረ? ህዝቡ ላይ ያተኮረ ከሆነ እቺ ሌላ እንትነች ፎኒክስ ህዝቡ ላይ ያተኮረ እቺ ሌላ ጉዳይ ነች። ኤርትራውያንን ሄደ ብትጠይቃቸው እና አሜሪካ ምናምን በአሻጥር ነው በኢትዮጵያ ስር እንድንቆይ ያደረጉን እንጂ ህዝቡ አልተቀበለም ነበር። ለዛም ማሳያ የሚያደርጉ 30 ዓመት ስንዋጋ ነበረ ነው 30 ዓመት ስንዋጋ ነበረ ነው የሚሉ ህዝቡ ላይ መጀመሪያ እንስራ ምናምን ይሄ ተው ባይውለት ፒኤልኤፍ ነገሩት ወልቃይት ህዝብ ላይ እንዲሰራ መሬቱን አንዴ ሱስ እየጠየቀ ያለው ዋናው ነገር መቼም ይሁን መቼም ብቻ የባህር በር ጥያቄን ማንሳት ሽንፈታችንን አለመቀበል ማለት ነው። ሽንፈታችንን አንቀበልም ማለት ነው። ያ ነው
እነሱ ግን ያን ሽንፈት ያን የአሸናፊዎች ውሳኔ እድሜ ልክ ሳንጠይቅ ቺኑ የሽንፈት ካባችንን የውርደት ካባ ተከናልመን እንድንቀጥል ይፈልጋሉ። የኛም ጉዶች አሉ ይሄን የሚፈልጉ እዚህም ላይ የሚተባበሩ የሚሰሩም አሉ። ከነዚህ ውስጥ አንዱ ነው ቲፒኤልኤፍ። ቲፒኤልኤፍ ስለ ፕሪቶሪያ ስምምነት ግድ የለውም። ቲፒኤልኤፍ ስለ ምዕራብ ትግራይ ግድ የለውም። ብትጠይቁት አሁንም ድረስ ይነግራችኋል፣ በኤርትራ ሉዓላዊነት አንደራደርም ይላችኋል። አሁንም ኢትዮጵያ ውስጥ ቁጥር አንድ በጥባጭ ሆኖ መቀጠል የፈለገበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ቲፒኤልኤፍ ቁጥር አንድ ነው ኢትዮጵያ የባህር በር እንድታጣ በማድረግ ረገድ። ኢትዮጵያ የባህር በር አገኘች ማለት ቲፒኤልኤፍ አይኑ እያየ በቆሙ ሞተ ማለት ነው። በፍጹም ይሄ እንዲሆን ቲፒኤልኤፍ አይፈቅድም። ችግሩ አሁን ላይ ከፕሪቶሪያ ስምምነት ጋር የተያያዘ አይደለም። ችግሩ ኢትዮጵያ ከምታነሰው የባህር በር ፍላጎት ጋር በተያያዘ ኢትዮጵያ መልሳ የባህር በር እንዲኖራት ቲፒኤልኤፍ አይፈቅድም። የነ ዶክተር ደብረጽዮን ቡድን ማለት ነው አይፈቅድም። አንዳንድ ጥያቄ ያላችሁ መሰለኝ። ሪፈረንደሙ ስለቀረ ነው ትግል የጀመሩት። ሪፈረንደሙ የምን ሪፈረንደም ስለቀረ? ፌዴሬሽኑ ፈረሰ ነው እነሱ የሚሉት። መጀመሪያ ፌዴሬሽኑን አይቀበሉም ነበር። ከዛም ፌዴሬሽኑ ፈረሰ አሉ አፄ ኃይለሥላሴ። በሴራ አፈረሱት፣ በጉልበት አፈረሱት ብለው አመፁ። ከዛን ያ አመፃቸው ከ30 ዓመት በኋላ ውጤት ካገኘም በኋላ ምንድን ነው ማድረግ የሚቻለው? ወይ ፌዴሬሽኑን መመለስ ነው። ግን እነሱ ያደረጉት ምንድን ነው? ቶታሊ ሀገር መሆን የፈለጉት። ስለዚህ ፌዴሬሽኑ ለመፈረሰ ሰበብ እንጂ ምክንያት አልነበረም። ሰበብ ነው እሱ። ሻዕቢያ ጠላት ነው ከመነሻው። ኢትዮጵያን ቅኝ ገዢ ሲል የነበረው ለምንድን ነው? ፌዴሬሽኑን ማፍረስ ቅኝ ገዢነት ነው። ቅኝ ገዢ እኮ ማለት ከነ አካተው በኢትዮጵያ ውስጥ በፌዴሬሽንም ስር መኖር አንፈልግም እኮ ነው። ፌዴሬሽን ስለፈረሰ ፌዴሬሽን ያፈረሰን መንግስት ወይም የዛ መንግስት ሀገር የምትባለውን ቅኝ ገዢ ማለት ይቻላል? ፌዴሬሽኑ ይመለስ ነው። ታግለህ አቅም ስታገኝ ያንን እንዲመለስ ማድረግ ነው ያለብን። ስቲል አሁን ድረስ ቅኝ ነው ተገዝተን የነበር ነው የሚሉት። ይሄ ኢትዮጵያን ከመጥላት ነው ይባላል። በዚህ መጠን ደግሞ ኢትዮጵያን ከጠላህ አይደለም በፌዴሬሽን በጉርብትና ማብረ መኖር አፈልግም ግዴታ ሆኖብህ እንጂ። ግዴታ ሆኖብህ እንጂ። ስለ ሻዕቢያ ነው እያወራሁ ያሉት ፎኒክስ። ስለዚህ ሻዕቢያ ከኢትዮጵያ ጋር ኢቭን በጉርብትናም ባይኖር ይመርጣል። ይሄ እውነት ነው። ኢትዮጵያን ይጠላል። ለዛ ነው ቅኝ ገዢ ሲል የነበረው። ፌዴሬሽን ፈረሰ በሚል ሰበብ ኢትዮጵያን ቅኝ ገዢ የመጀመሪያዋ በዓለም ላይ ጥቁር ከለር ያለው ቅኝ ገዢ ህዝብ ያላት ሀገር ተደርጋ እንድትታይ ሰራ። መስራት ብቻ አይደለም፣ እያንዳንዱ ኢትዮጵያ ውስጥ ያሉ ተቃዋሚዎችን በሙሉ በዛ ደረጃ ካላሰባችሁ ነበረ ሲል ነበር። እያንዳንዱ የፈጠራቸውን ቲፒኤልኤፍን ውሰድ፣ ኦነግን ውሰድ፣ ሌሎችንም ውሰድ፣
ሁሉም የሚስማሙበት አንድ ጉዳይ በጣም እኮ ነው የሚገርመው እኮ በወቅቱ ኢትዮጵያ ውስጥ የነበሩት ተቃዋሚዎች ኢትዮጵያን በሚመለከት ያላቸው ነገር በአብዛኛው ይለያያል፣ ግን በኤርትራ ጉዳይ ግን አንድ ነበሩ። ያ ምንድን ነው? የኤርትራን ራስን በራስ ማስተዳደር እስከ መገንጠል መብት ያውቃሉ፣ ይቀበላሉ። ሁሉ ኢትዮጵያን ግን በሚመለከት አይስማሙ። በጣም እኮ ነው የሚገርመው እኮ። ሻዕቢያን ግን በሚመለከት ይግባቡ ነበር። ፈጣሪያቸው ነው፣ ፈጣሪያቸው ነው። ኤኒዌይስ እየተባለን ያለ ነው ምንድን ነው? ሽንፈታችሁን ተቀበሉ። አሰብን መጠየቅ ማለት ሽንፈታችንን አንቀበልም ማለት እንጂ የኤርትራ ሉዓላዊነት አናከብርም ማለት አይደለም። የኤርትራን የግዛት አንድነት አናከብርም ማለት አይደለም። በታሪክ የሰራነውን ስህተት ወይም በታሪክ የተፈጠረን ስህተት ጥፋትም ሊሆን ይችላል፣ እሱን መመለስ አለብን ብለን ነው የተነሳነው። ይሄ ሉዓላዊነትን መዳፈር አይደለም፣ የግዛት አንድነትን መዳፈር አይደለም። ለምን እየጠየቅንም ያለ ነው ራሱን የዛን ሀገር መንግስት ነው፣ የዛን ሀገር መንግስት ነው። ኢትዮጵያ በየትኛውም መለኪያ የኤርትራ ሉዓላዊነት አልደፈረችም፣ የግዛት አንድነቷንም አልጣሰችም። እነሱ ግን ስለ ባህር በር አትጠይቁ፣ ለምን በቃ ያንን ሽንፈት ኑሩበት ነው ያለው። የባህር በር ያጣችሁት በአሸናፊዎች ውሳኔ ነው፣ እሱን ለመቀልበስ እንዳትሞክሩ ነው። ኢትዮጵያ ደግሞ እሱን እስካልቀለበሰች ጊዜ ድረስ ይሄ ጥቁር ታሪክ፣ ይሄ ውርደት ከገለዋ ላይ አይጠፋም። ይሄ መቀልበስ አለበት፣ መቀልበስ አለበት። እዛ መከፈል ያለበት ነገር ሁሉ ሊከፈል ይገባል። ሉዓላዊነትን በማክበር የግዛት አንድነትን በማክበር ረገድ ሻዕቢያ ምን ይመስላል? ግልጽ ነው። የትንታኔ ውጤት አይደለም፣ ሄዳችሁ ማየት ነው። ከራሱ ጋር ጽምዶ የሚል የተጠመደው አንዱ ቲፒኤልኤፍ፣ በሻዕቢያ መጠመድ ብርቁ የሆነው ቲፒኤልኤፍ በሻዕቢያ በኩል ክፍተት አግኝቻለሁ እያለ የሚፎክረው ቲፒኤልኤፍ ሄዳችሁ ብትጠይቁት ሻዕቢያ የትግራይ መሬትን ይዟል ይላችኋል። በሻዕቢያ ነው የሚፎክረው ቲፒኤልኤፍ። በጣም ተዳክሞ በራሱም ጥፋት ተዳክሞ አሁን በሻዕቢያ ነው የሚፎክረው። ሄዳችሁ እሱ ቲፒኤልኤፍን ብትጠይቁት የትግራይ መሬትን ይዟል ይላችኋል። እንደዛ ይላል፣ ግን በራሱ ተጠምዷል። የኢትዮጵያ መንግስት እኮ ይቅርታ፣ የኢትዮጵያ መንግስት እኮ ሉዓላዊነትን ማስከበር ያልቻለ ደካማ መንግስት ነው ብሎ የሚከሱት እነ ቲፒኤልኤፍ እና በሱ ዙሪያ ያሉ ሰዎች ናቸው። ይሄ መንግስት የኢትዮጵያን ሉዓላዊነት አላስከበረም ብለው አንዱ የሚያነሱት ጉዳይ ሻዕቢያ ሉዓላዊነት ተጥሷል። ሁለት የኢትዮጵያ መንግስት ማዕከላዊ መንግስት እያላት ኢትዮጵያ ነገር ግን ከአንድ የክልል ገዢ ቡድን ጋር ግንኙነት አለው። ግንኙነት ማድረግ ብቻ አይደለም፣ ድንበር ከፍቶ ከኢትዮጵያ ወደ ራሱ ይወስዳል፣ ከሱም ወደ ትግራይ እንግዲህ ያስገቢውን አላውቅም። ይሄ አሁን የአደባባይ ሀቅ ሆኖ ዓለም አቀፍ ሚዲያዎች ላይ ራሱ ዛላምበሳ ላይ ብትሄዱ የሻዕቢያ ታጣቂዎች ወይንም ሰራዊቶች እንደ ልብ ሲንቀሳቀሱ ማየት የተለመደ ነው። ናቅፋ የኤርትራ መገበያያ ገንዘብ
ትግራይ ውስጥ ይሰራል። አሁን ትግራይ ውስጥ ባለው ገዢ ቡድንና በሻዕቢያ መንግስት መካከል ግንኙነት አለ። ከዚህ በላይ የኢትዮጵያን የግዛት አንድነት መጣስ የለም። እንዲህ አይነት ግንኙነት እንዲኖረው ከፈለገ ኢትዮጵያ መንግስት አላት። የዛን መንግስት ካላከበርክ ወይም እውቅና ካልነሳው በስተቀር ከአንድ ክልል ገዢ ቡድን ጋር እንደዚህ አይነት ግንኙነት አትፈጥርም። ሉዓላዊነትንም የግዛት አንድነትንም በመጣስ ረገድ የሻዕቢያ መሬት ላይ ያለ ሀገር ያወቀው ዓለም ያወቀው ጉዳይ ነው። እሱን ይዘው ግን የኢትዮጵያን መንግስት ሲከሱ ይገርማል። የኢትዮጵያ መንግስት የኤርትራ መሬት ላይ ብትፈልገው አንድ ሰው አታገኝ፣ የለውም ሰው። የኢትዮጵያ መንግስት ራሱ የኤርትራን መንግስት ነው ተገናኝተን እናውራ እንነጋገር እያለ ያለው እንጂ ኤርትራ ላይ ግዛቶች ምናምን አሉ እንደዚህ አላውቅም። ከሆነ የዞን አስተዳደር ጋር ወይ ምናምን ጋር ግንኙነት የለውም፣ ምንም ግንኙነት የለውም። በዚህ ክስ በጣም ሊከሰስ የሚችለው ሻዕቢያ እንጂ እውነት ለመናገር የኢትዮጵያ መንግስት አይደለም። እነሱ ግን እነሱ ባሸነፉ ወቅት የወሰኑትን ውሳኔ የሚፈታተን ነገር አይፈልጉም። ለዛ ነው ሽንፈትን አምነህ ተቀበል እያሉን ነው። እኛ ደግሞ እምቢ በፍጹም እንቀለብሰዋለን እያለን ደግሞ መቀልበስ አለበት። መቼም ነው የምላችሁ መቀልበስ አለበት። የባህር በር ማግኘት ብቻ አይደለም፣ ኢትዮጵያዊነት የክብር ጉዳይ ነው። ሌላ ነገር የለውም። በነገራችን ላይ ኢትዮጵያ ደሃ ሀገር ነች። ምን አላት? ምንም እኮ የላትም። ኢትዮጵያዊ ስትል ኩራት ነው ያለው። በቃ ሀብቱ እሱ ነው። ኢትዮጵያዊ ነኝ ስትል ኩራት አለ። በቅኝ ያልተገዛች ሀገር ምንም እንኳን አንዳንዶች እንደሚሉት ቅኝ ገዢ ባንሆንም ግን ቅኝ ግን እንዳልተገዛ ግን ማንም የሚመሰክረው ይሄ ኩራት ነው። ኢትዮጵያዊነት ደሃ ነን ግን ለራሳችን የምንሰጠው ዋጋ አለ። ሲንቁን ሲያዋርዱን አንወደም። ዋጋችን እንዲጠበቅ እንፈልጋለን። የአሰብ ጥያቄን ማንሳት ኢትዮጵያዊነትን ዋጋው ላይ ማስቀመጥ ማለት ነው። አሰብን መያዝ ማለት ኢትዮጵያዊነት የሚመጥነው ስፍራ ላይ ማስቀመጥ ማለት ነው። ይሆኑ ከራሳችንም ጭምር የወጡ ባንዳ ሊባሉ የሚችሉ አካላት አብረው ኢትዮጵያ የባህር በር የኢትዮጵያ የሽንፈት ምልክት ነው። የባህር በር ማጣት ማለት ነው። የኢትዮጵያ የሽንፈት ምልክት ነው። ባህር በር ባጣን ቁጥር ያ ሽንፈት ያ ቁስል ነው ፊልም እናደርገው፣ እሱም ነው የሚሰማ። ኢትዮጵያዊነት ላይ ትልቅ ጠባሳ ነው ባህር በር ማጣት ማለት። መቀልበስ አለበት። ያ ጠባሳ መሻር አለበት፣ መፈወስ አለበት። አሁን ደግሞ በጣም የተሻለ ጊዜ ነው።